ከባህል ወረራ ወደ ባህል ኤክስፖርት ለሚለው የስልጠናና የሲምፖዚየም መርሃ ግብር እንኳን አደረሳችሁ። ይሄ ሀሳቡ በራሱ ትልቅ ስለሆነ በዚህ ሀሳብ ላይ ለመወያየት እንኳን አደረሳችሁ ለማለት እወዳለሁ። ምክንያቱም በባህር ስንወረር ነው አይደል እኛ የምናውቀው። አሁን ግን በባህር አንወረርም። እኛ እንዲያውም የእኛ ባህል ለዓለም የሚሰጥ የሚሸጥ ዓለምን እኛም ብቻ ሳይሆን ለዓለም ብልጽግና፣ ሰላም፣ እድገት የሚሆን ባህል አለን። ስለዚህ እኛ የአዲስ አበባ ወጣቶች፣ የኢትዮጵያ ወጣቶች ባህላችንን ጠብቀን ባህላችንን አበልጽገን በባህላችን ተጠቅመን ልማታችንን፣ እድገታችንን፣ ሰላማችንን፣ እውቀታችንን በሚገባ መንገድ ተጠቅመን ከኛ አልፎ ለዓለም እንሰጣለን የሚል መልእክት ነው ያለው። እንደዛም ነው አሁን ኢትዮጵያ ያለችበት ደረጃ። እንደምታውቁት የት ጋር ደርሰናል? ኤአይ ደርሰናል አይደለም? ኤአይ አይደለም? አርቲፊሻል ኢንተለጀንስ እዛ ጋር የደረስነው እንደምታውቁት ሀገር በቀል እውቀታችንን ከዓለም ካለው ቴክኖሎጂ ጋር በመዋሃድ ነው እንጂ ዝም ብለን የዓለምን ቴክኖሎጂ ስላመጣን እንዳይመስላችሁ። ዓለም እስካሁን ኮፒ ፔስት ነው አይደለ ስንጠቀም የነበረው። አሁን ግን ከዓለም ያለ እውቀት ቴክኖሎጂ እንቀዳለን፣ ከዛ በሀገር በቀል እውቀት ውስጥ እናስገባለን። ይሄ ሲሆን እድገታችን ይፈጥናል። ማህበረሰቡ ሁሉን ነገር ለመቀበል፣ ለመጠቀም፣ ለመረዳት ይቀለዋል። በራሱ ቋንቋ፣ በራሱ ባህል፣ በራሱ ጸጋ ነው ቴክኖሎጂ የሚሰጠው። እስካሁን ድረስ በእውቀት በፈጠራ ሀገራችንን መምራት ያልቻልነው የሌላ እውቀት አምጥተን ኮፒ ፔስት ስለምናደርግ ነው። አሁን ግን እንደምታውቁት ከለውጡ በኋላ መሰረታችን መነሻችን ሀገር በቀል እውቀት ነው። የሁሉም ነገር እሳቤ መነሻችን ሀገር በቀል እውቀት ነው። በዚህ መነሻ ነው ሁሉም ነገር የሚመራው። ከዓለም የምንፈልገውን እናመጣለን፣ ግን ኢትዮጵያ በሁሉም ነገር ጸጋ እንዳላት ይታወቃል። እንደምታውቁት የኢትዮጵያ ብራንድ ላንድ ኦፍ ኦሪጂንስ ነው። ምን ማለት ነው? የሁሉም ነገር መጀመሪያ ማለት ነው፣ መገኛ ማለት ነው። የሰው ልጅ መገኛ ነች አይደለም? ኢትዮጵያ አይደለችም? የሰው ልጅ መገኛ ነች ማለት ምን ማለት ነው? ከሰው ልጅ ጋር ተያይዞ የተፈጠሩ የመጀመሪያ ነገሮች ሁሉ ኢትዮጵያ ውስጥ ነው የተፈጠረው ማለት ነው። በጣም የሚገርም ነገር ልንገራችሁ። ኢትዮጵያ የሰው ልጅ መገኛ ስለመሆኗ እኛ አይደለንም፣ ሳይንስ ነው ያረጋገጠልን። ሳይንስ ነው፣ ዓለም ነው ያረጋገጠልን። እሱ ብቻ እንዳይመስላችሁ። አሁን ወደምላችሁ ሲሄድ ኢትዮጵያ ውስጥ ስራ የሚባለው ነገር የተፈጠረው ኢትዮጵያ ውስጥ መሆኑን ሳይንስ አረጋግጦልናል። ይህን ታውቃላችሁ? ኢትዮጵያ ውስጥ ለመጀመሪያ ጊዜ ስራ እንዴት ተፈጠረ፣ በምን ሰሩ፣ ምን አድርገው የሚለውን በዓለም ላይ ትክክለኛ ማስረጃና ማረጋገጫ ያላት ኢትዮጵያ ነች። ቦታው ከዚህ ወደ ዓለም ገና ትሄዳላችሁ። ዓለም ገና ስትደርሱ ወደ ቡታጅራ መንገድ ታመራላችሁ። መልካ ቆጥሬ ይባላል። መልካ ቆጥሬ ትልቅ የአርኪኦሎጂስት ሳይት ነው። እዛ ስትሄዱ የምታገኙት የውጭ ዜጋ ብቻ ነው፣ ኢትዮጵያውያን የሉ። እናሳዝናለን። ስራ እሳት ተፈጠረ ምናምን እንላለን ስንማር፣ እሳትም የተፈጠረው እዚህ ነው፣ እዛ ቦታ ላይ ማለት ነው። ስለዚህ ስራን ከፈጠርን ለስራ የሚያገለግሉ መቆፈሪያ፣ ቢላ፣ ብዙ ነገር ነው እዛ የምታገኙት። እሱን እኛ ካገኘን ይሄ እኮ ቴክኖሎጂ ማለት ይሄ ነው አይደለም? የቴክኖሎጂ ፈጣሪ እኛ ነው። በጣም በየክልሉ ብትሄዱ የማታዩት የሌለ ነገር የለም። ቴክኖሎጂ አሁን አይደለም። በትልልቅ መጽሐፎቻችን ብንሄድ መርከብ እንዴት አይደለም ኖህ እንዴት መርከብን መስራት እንዳለበት
መጽሐፍ ቅዱስ ላይ ወይም የትልልቅ መጽሐፍ የምንላቸው መጽሐፍ ላይ ተጽፎ ታገኛላችሁ። ሌላ መጽሐፍ ላይ አታገኙ። ስለዚህ የቴክኖሎጂ ፈጣሪ ነን፣ የስራ ፈጣሪ ነን። ይህም ደግሞ እንደው እምነቱን እንተው ሃይማኖቱን እንተውና በሳይንስ የሰው ልጅ መገኛ የስራ መጀመሪያ አገር ለስራ የሚያገለግሉ የቴክኖሎጂ መሳሪያዎችን ፈጣሪ መሆናችንን ሳይንስ ራሱ ዓለም ያረጋገጣል። እኛ እንዲህ ነን፣ ግን ነን ነው ያሁን ይህን እናውቃለን ወይ? እኛ ለዓለም ጠቃሚ ነን። እኛ ዓለም የሚፈልገን ሀገር ነን። ግን እንደዛ አይደለም። ራሳችንን የምናይ ዓለምን ነው የምናይ፣ ራሳችንን አናይ። የራሳችን አልባሳት እያለን የዓለምን ድሪቶ ነው የምናመጣው። በምን? በዶላር ምክንያት ደግሞ የራሳችንን ነገር እንጥላለን ማለት ነው። ስለዚህ የባህል ኤክስፖርት የሚለው አጀንዳ በእናንተ ጊዜ በእናንተ ማህበር መነሳቱ እጅግ ሊያኮራችሁ ሊያስደስታችሁ ይገባል። ለሀገር አሻራ ሊያስቀምጣችሁ ነው። ሀሳብ ነው የሚጀምረው፣ ከሀሳብ ወደ ተግባር ይሄዳል። ስለዚህ ይሄ አጀንዳችን በደንብ ዛሬ ብቻ ሳይሆን በደንብ እያላላን እየቀጠልንበት በትንንሽ ደግሞ ግሩፕ በደንብ እየሰራን ስልጠና ብቻ ሳይሆን በተግባር እየሰራን ከባህል ወረራ ወደ ባህል ኤክስፖርት እንሄዳለን። ይህን ስንል ደግሞ ሁሉም ነገራችን አሁን ሀገራችን ኢኮኖሚው፣ ፖለቲካው፣ ማህበራዊ ጉዳዩ፣ ልማቱ፣ እድገቱ ሁሉም ነገር ቴዎሬቲካሊ መነሻ ሀሳቡ ሀገር በቀል እውቀት ነው። በሀገራችን እየተሰሩ ያሉ ፖሊሲዎቻችን በሙሉ ሀገር በቀል እውቀት ናቸው። በሱ ተነስተን ከዓለም የምንፈልገውን አምተን ነው እድገታችንን፣ ልማታችንን፣ ትምህርታችንን እየመራን ያለ ነው። ስለዚህ በጣም ትልቅ አጀንዳ ይዘን ነው የሰለጠን ነው። አሁንም ሲምፖዚየሙን በዛ መልክ ነው የምንወያየው። ይህን ያክል ወጣት በዚህ ከታጠቀ እናንተ ደግሞ ወጣችሁ ወንድሞቻችሁን እህቶቻችሁን ታሰለጥናላችሁ። እንድታሰለጥኑ ደግሞ እናመቻቻለን ማለት ነው። ይህንን በማድረግ በእርግጠኝነት 2 ወር እንኳን በተከታታይ ብንሰራ ብዙ ነገር እንቀይራለን። ከዲጂታል ሱስ ከሌሎች ሱሶች መውጣት አለብን። በአግባቡ በእኛ እውቀት፣ በእኛ እሴት፣ በእኛ ጸጋ፣ በእኛ ባህል ያልመጣ ነገር ያጠፋናል። ሁሌ የምናመጣው ነገር ወደኛ እሴት፣ ወደኛ እውቀት፣ ወደኛ ጉድለታችንን እንዲሞላልን ነው እንጂ መጠቀም ያለብን እርስ በርስ እየተሰዳደብን ሀገር ማፍረስ፣ ጭራሽ ልጆቻችን እራሳቸውን እስኪገሉ ድረስ እንዴት እንጠቀምበታለን? እኮ በጣም በዓለም ላይ እኔ ያለ አይመስለኝም። ሌላው በትክክል ነው የሚጠቀምበት ስለሚልክልን ማለት ነው። እኛ እንቀበላለን፣ የምንጠቀምበት መንገድ እንደምታውቁት ነው። ሌላው ገንዘብ ይሰራበታል በእኛ ላይ ማለት ነው። እናንተ ላይክ እና ሼር ስታደርጉ ገንዘቡ የት ጋር እንደሆነ አልገባችሁም። ኢትዮጵያ ውስጥ እኮ አይደለም። በጣም ትልቅ ቢሊዮን ነው የሚገኝበት በዚህ ቴክኖሎጂ። ባለሙያዎቹ በኋላ ሊነግሩን ይችላሉ። ግን ይሄ ገንዘብ ኢትዮጵያ አይደለችም እየተጠቀመችበት ያለችው። ኢትዮጵያ ላይ እርስ በርስ እንድንሰዳደርበት እነሱ ደግሞ ገንዘብ እንዲሰሩበት ነው እያደረግን ያለ ነው። ስለዚህ እባካችሁ ልጆቻችን ይህንን ዲጂታል የሚባል ሶሻል ሚዲያ የሚባል ነገር በጣም ትልቅ ጥቅም ስላለው በአግባቡ ወደ ራሳችን አምተን እንጠቀምበት። 5 ሚሊዮን ስኮለርስ የክቡር ጠቅላይ ሚኒስትራችንን ኢኒሼቲቭ ታውቃላችኋል። እሱን ሰልጥነው አሁን ከዓለም ስራ እየተሰጣቸው የሚሰሩ ልጆች አሉ። ሚሊዮን ያገኛሉ። ኦንላይን ስራ ተሰጥቷቸው ኦንላይን ይሰራሉ። ታዲያ የሁሉ ወጣት እኮ ያን መስራት ይችላል። ያንሰልጥነው ይሄ ነው። በዚህ መንገድ ነው እንደምታዩት ክቡር ጠቅላይ ሚኒስትር 5 ሚሊዮን ስኮለርስ እኮ በድጋፍ ነው ያመጡት። ለማን? ለእናንተ፣ ለእኛ አይደለም፣ ለወጣቶች ከዓለም ተወዳዳሪ እንድትሆኑ። ተወዳዳሪ ብቻ ሳይሆን ቀድማችሁ እንድትሄዱ። ሌላ አፍሪካ ሀገር እኮ ያልተደረገ ኢትዮጵያ ውስጥ ብቻ ነው ቀዳሚ እንድንሆን ነው እየተሰራ ያለው። ያ ግን መጥቶ በራሳችን እሴት፣ በራሳችን
ጸጋ በራሳችን ባህል ታቃይቶ በደንብ ሸፕ ሆነን ሰጥነን ከዛ ዓለም ስራ ይሰጠናል። እንደዛ አይነት ኢቲክስ ሲኖረን ዓለም ፈልጎ ነው ስራ የሚሰጠን ኦንላይን መልካችሁንም ሳያውቅ። እኛ ቢሮአችን ከዲጂታል ሱስ እንድትወጡ በአግባቡ ተጠቅማችሁ ኢኮኖሚካሊ ኢምፓወር እንድትሆኑ ነው ዋናው ዓላማና ይህን ስልጠና በደንብ ይዛችሁ እንድትሄዱ እንፈልጋለን። ከዛ ውጭ ግን ባህላችንን መጠበቅ ከምንም በላይ ሀገርን መጠበቅ እንደሆነ እንድታውቁ ፈልጋለሁ። ባህሉን የማያውቅ ባህሉን የማይጠብቅ ዜጋ ሀገሩን አያለማም፣ ስደተኛ ነው የሚሆነው። እዚህ ቁጭ ብሎ በአእምሮ የተሰደደ አካሉ እዚህ ነው፣ በሀሳብ ግን የተሰደደ ነው የሚሆነው እና ባህላችንን መጠበቅ አለብን፣ መጠቀም አለብን፣ ማልማት አለብን። ይህን ስናደርግ ዓለም መጥቶ እኛን ይገዛናል፣ እንሸጣለን፣ ሀብታም እንሆናለን፣ እንዋደዳለን። ባህል ደግሞ ፍቅር ነው፣ እርስ በርስ የሚያስተሳስር ነው። ይህንን በመረዳት ከወጣቱ የሚጠበቀውን ነገር ማድረግ አለብን። እኛ ለእናንተ ማድረግ መኮትኮት ያለብንን እናንተን መኮትኮት አለብን። ምክንያቱም እኛ የምንሰራው እናንተ ሀገር እንድትረከቡ ነው። ይሄ ከሆነ በእውቀት መታጠቅ፣ በክህሎት መታጠቅ፣ በስነ ምግባር ደግሞ ኢትዮጵያዊ ስነ ምግባር፣ ሰብአዊ ስነ ምግባር ይዞ ራስን ማብቃት ያስፈልጋል። ያልበቃ ሰው ምንም መሆን አይችልም። ስለዚህ ራስን በሁሉም ነገር ማብቃት ያስፈልጋል። መልካም ሲምፖዚየም፣ መልካም ጊዜ። ክቡራን ተመልካቾች ኤንቢሲ ኢትዮጵያ ቴሌቪዥን ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር በጋራ የሚያዘጋጅላችሁ የሀሳብ መዋጮ መድረካችን ተጀምሯል። የዛሬው የመወያያ ርዕሳችን ደግሞ የሚሆነው በባህልና በጥበብ የታነጸ ወጣት ለተምሳሌት ሀገር የሚል ነው የሚሆነው። እንግዲህ በዚህ ውይይት ላይ ደግሞ የተለያዩ ጉዳዮች እናነሳለን። በተለይም ወጣቱ እንዴት በባህልና በጥበብ ማነጽ ይቻላል በሚለው ጉዳይ ላይ ውይይቶችን የምናደርግ ነው የሚሆነው። ዶክተር ጌትነት ፈለቀ በከፍተኛ ትምህርት ተቋም መምህርና በሀገር በቀል እውቀት ላይ ተመራማሪ ናቸው። እሳቸው በሀገር በቀል እውቀቶችን እንዴት እንሽጣቸው በሚለው ጉዳይ ላይ የውይይት መነሻ ሀሳብ የሚያቀርቡልን ነው የሚሆነው። ዶክተር ማናያ ደላ ደግሞ በቅድስተ ማርያም ዩኒቨርሲቲ ምክትል ፕሬዝዳንት ናቸው። የሳይኮሎጂም ረዳት ፕሮፌሰር ናቸው። ባህልና ሳይኮሎጂ የሚለው ላይ ሀሳባቸውን የሚያቀርቡልን ነው የሚሆነው። አቶ በረከት ቢርቢርሳ ደግሞ ከአዲስ አበባ ወጣቶች ማህበር ፕሬዝዳንት ናቸው። ወጣትነትና ባህልን እንዴት እናስታርቅ የሚለው ላይ ሀሳባቸውን ያጋሩናል። እንዲሁም ደግሞ አቶ ሳሙኤል ገረመው የከፍተኛ ትምህርት ተቋም መምህር ናቸው። የሸጋ ትውልድ ደግሞ መስራች ናቸው። ወጣትነትና የዲጂታል ዓለም በሚለው ርዕሰ ጉዳይ ላይ መነሻ ሀሳቦቻቸውን የሚያቀርቡልን የሚሆነው። በቀጥታ ወደ ዶክተር ፈለቀ። እሺ፣ አመሰግናለሁ። እዚህ ጋር ርዕሳችን ባህል የሚል ነገር አለ። እንግዲህ የተጠቀሱ ብዙ ነገሮች አሉ። ወጣት የሚል ነገር ይታየኛል እዚህ ውስጥ። ባህል የሚል ነገር አለ። የባህል ወረራ፣ ጥበብ የሚል ነገር አለ። እኔ ያው ሳይንስ ላይም እሰራለሁ፣ ሀገር በቀል ላይም እሰራለሁ። ባክግራውንዴ ስነፈለክ አስትሮኖሚ ወይም አስትሮፊዚክስ ይባላል። እሱን ከኢትዮጵያ እውቀት ጋር አያይዤ ብዙ ጊዜ አስተምራለሁ። በሚዲያም መጽሐፍም እንደዚህ በዛ ላይ ጽፈናል፣ የሚታወቅ ነገር ነው። እዛ ውጪ የኢትዮጵያ ሀገር በቀል እውቀት ላይ ብዙ እንትኖች አሉ፣ ብዙ የተቋቋሙ አሉ። አሁንም እንደ ሀገርም የተቋቋመ አለ። ኢትዮጵያ የሀገር በቀል እውቀቶች አሉን። ችግሩ አለመጠቀማችን ሊሆን ይችላል እንጂ ኢትዮጵያ ጥንታዊ ሀገር እንደሆነች ይታወቃል። አይደለም? ቅድም የተነሳ ነገር አለ። ላንድ ኦፍ ኦሪጂንስ የሚል ተጠቅመዋል። ፈረንጆቹም ያውቁታል ይሄንን። በዓለም ላይ ጥቀሱ ቢባል ለምሳሌ ቆዩ ኤሽንት ኔሽንስ ብለን ብንጠቅስ ወይም ጎግል ብናደርግ 1፣ 5፣ 6፣ 7 ብንጠቅስ ኢትዮጵያ አንዷ ነች የምትሆነው። ያ የሚያሳየን በጣም ብዙ ነገር አለው፣ ብዙ ትርጉም አለው። ጥንታዊ ህዝቦች ነን፣ ጥንታዊ ሀገር ነው ያለን። ያ ማለት በጣም ብዙ ጥንታዊ የሆኑ እውቀቶች፣ ጥበቦች አሉን ማለት ነው። ትውልዱ ይሄን ሊረዳው ይገባል። ቢያንስ ያለንና የሌለንን ካልተረዳን አይ ቲንክ ወደፊት መራመድ ያስቸግራል። በጣም ብዙ አለን። በጣም ፈረንጆች በጣም ብዙ ይቀኑብናል በዚህ ጉዳይ ላይ። ይሄን እንኳ አለመረዳት ትንሽ ችግር ውስጥ ይከተናል። አንዳንድ ጊዜ ፈረንጆች በጣም ይቀኑብናል። ብዙ ጊዜ ከፈረንጆች ጋር ስለኖርኩኝ አውቀዋለሁ። ብዙ ጥያቄዎች ይጠይቁኛል። በጣም ብዙ አንዳንዴ ከሀገር ስንወጣ ነው አንዳንድ ነገሮችን የምናውቀው እና ብዙ ነገር አለን፣ ምንም ነገር እንደሌለን አድርገን ነው እየሄድን ያለነው አንዳንድ ጊዜ። እሱን ማወቅ በጣም ያስፈልጋል። በሀገር በቀል እሱ ያው አንድ ኮር እንትን ስለሆነ ነው። ምክንያቱም ከባህል ወረራ ወደ ባህል ኤክስፖርት የሚል ነገርም ስላለው ነው። ከዛ ጋር አያይዤም አንዳንድ ነገሮችን ስለምናገር ነው። እንግዲህ
ኢትዮጵያ እንዳልነው ብዙ እውቀቶች አሏት፣ ብዙ ባህሎች አሏት። ሚዲያ አንዱ ችግር የፈጠረብን ነገር ነው። ባህላችን በትክክል እንዳንኖረው፣ ሀገር በቀል እውቀቶቻችን እንዳንጠቀም ሚዲያ ትልቁን ችግር ፈጥሯል። ህይወታችንም እንደዚሁ እየባከነብን ነው እንደማለት ነው። በሌላ አባባል ጊዜ ታውቃላችሁ አይደለም? ጊዜ ያው በቀላሉ የሚተነተን አይደለም። ብዙ ትርጉም ያለው ነገር ሊሆን ይችላል እና ልጆቻችን ከረንትሊ ወጣቶች ጊዜያቸው አላግባብ እየባከነ እያየን ነው፣ በጣም በሚያሳዝን ሁኔታ። ፈረንጆች ጊዜንም ራሱ ሪሰርች ይሰሩበታል። ለምሳሌ አንድ ሰው 90 ዓመት እኖራለሁ ብሎ ቢያስብ ብዙ ጊዜ የሚባክነው በምንድን ነው ወይም ብዙ ጊዜውን የሚያወጣው በምን ላይ ነው የሚል ሪሰርች፣ እነሱ ሁሉን ነገር ኮንትሮል እናደርጋለን ብለው ስለሚያስቡና ሪሰርች ስለሚሰሩበት ነው። ስለዚህ ያንን ቢያንስ ገመትን አወቅን ማለት ጊዜያችን በምን መልኩ መባከን እንዳለበት ኮንትሮል ማድረግ እንችላለን እንደማለት ነው። ጊዜን ኮንትሮል እንኳ ባናደርገው ቢያንስ ማኔጅ ማድረግ እንችላለን። ብዙ ጊዜ የጊዜ ማኔጅመንት ይባላል። ስለዚህ በምን ይመስላችኋል? ለምሳሌ በብዛት 90 ዓመት ከኖርን ብዙ በምንድን ነው እሱ ሊጠፋ የሚችለው? በብዛት በእንቅልፍ ነው የምናሳልፈው። በእንቅልፍ 1/3 በእንቅልፍ ያልፋል። 90 ዓመት የሚኖር ሰው 30 ዓመት 26 ዓመት አካባቢ ይተኛል ማለት ነው። 26 ዓመት እየተኛን ቀሪውን በትክክል መጠቀም የለብንም እንዴ? እሱም 26 የተባለው 78 በቀን 78 ከተኛን ተብሎ ነው። ይህ ብዙ ጊዜ እንግሊዝና አሜሪካ ላይ የተሰራ ሪሰርች ነው። አንደኛው ሀገር 26 አሉት፣ አንደኛው ሀገር 33 አደረጉት። የሆነ 7-6 ጨመሩበት። የጨመሩበት ምክንያት ብዙ ጊዜ ሰው ተኝቶ ወዲያው አይተኛም፣ ወዲያው እንቅልፍ አይወስደውም፣ ይገላበታል አይደለም? የተገላበጠ ሀሳብ አለ። እሱ ያው እንደ ኑሯችን ሊወሰን ይችላል። በዛ ደግሞ 7 ዓመት ጨምሮ 33 ዓመት ይህን ያህል ይኖራል ማለት ነው። ከዛ ውጭ ሰው በምንድነው ጊዜውን የሚያባክነው? ይሄ ሚዲያ የሚባል ነገር ተጽዕኖ ቀላል እንትን አይደለም የወሰደው። በእንቅልፍ ቀጥሎ በስራ ሊሆን ይችላል። ሶስተኛ ላይ ግን የተቀመጠው ሚዲያ አጠቃቀም የሚል ላይ ነው ያለው። ሚዲያ አጠቃቀም ኢቭን እየሳቅን የምናሳልፈውን ጊዜ ኮንትሮል ብሎታል። በህይወታችን ውስጥ ወደ 135 ዓመት በሳቅ እናሳልፋለን። ያው እነሱ ያው ሜጀር ያደርጉታል። በሳቅ በሰልፍ መንገድ ላይ በመሄድ እንደዚህ አንዳንድ ነገሮች ለመነጋገር በመሰብሰብ የሚል ነገር ሁሉ ይነሳል። እና ሚዲያ ላይ ያለውን ወጣቶቻችን በነገራችን ላይ በዓለም ላይ 5 ሀገሮች በወጣት ብዛት ይታወቃሉ። ከዛ ውስጥ አንዷ ኢትዮጵያ ነች። ታውቃላችሁ? ሄድን በወጣት ብዛት ኢንዲያ አለች፣ ናይጄሪያ እዛ ውስጥ አለች፣ ፓኪስታን አይ ቲንክ፣ ኢንዶኔዥያ ብሎ ኢትዮጵያ ነች ያለችው። የሚገርም ነገር ነው። በጣም የሚገርም ነገር። በጣም ብዙ ወጣት አለን ማለት ነው። ከ2 ዓመት በፊት የነበረው ወደ 20% ውስጥ ነው። እሱም ከ15 እስከ 24 ዓመት ያለው ማለት ነው። በጣም 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 ወሳኝ እድሜ ውስጥ ያለ ማለት ነው። ያ ማለት ምን ማለት ነው? ይህ ወጣት ይህ ጄኔሬሽን አገርን መለወጥ የሚችል ማለት ነው። ይህን ያህል ፐርሰንት ቀላል ነገር አለ እንደ ዓለም ማለት ነው። እንደ ዓለም የህዝብ ብዛታችንም ትልቅ ነው። ለነገሩ አሁን 10ኛ ላይ ያለ ነው። እንደ ዓለም ከእንደገና ብዙ ወጣት አለው። ይህንን ወጣት መጠቀም ብንችል እንኳን ለሀገራችን አይደለም ለዓለም እንተርፋለን። በነገራችን ላይ እዚህ ውስጥ ለምሳሌ 400-500 ሰው አለ። ሀገር ለማስተካከል 400-500 ሰው ከበቂ በላይ ነው። ከበቂ በላይ ያውም ሲበዛም። ለምሳሌ አገር ለመምራት አንድ ሰው ሊያስፈልግ ይችላል። ከዛ ውጭ በተለያየ እንትን ፓርላማ ምናምን ትሉ ትችላላችሁ። 300-400 ሰው ምናምን እያለ ሊቀጥል ይችላል። ይሄኛው ከበቂ በላይ ነው። ስለዚህ አንዳንዴ ላርጅ ስኬሉ እንደ ሀገር ያለውን ብናውቀው ጥሩ ነው። ኢንዲቪዥዋሊ ብቻ ሳይሆን እንደ ሀገር እኛ ማንን፣ ምን ያህል ወጣት አለ፣ ምን ያህል የተማረ አለ የሚለውን ነገር ሁሉ ራፍ ስቲሜት ብንወስድ ጥሩ ነው። ምክንያቱም ወደፊት ለመሄድ ስለሚያገለግልን ማለት ነው። አሁን ይሄ ሚዲያውን ነው የነገርኳችሁ። ከሚዲያው ጋር በተያያዘ ብዙ ነገሮች እየተበላሹብን ነው ብያችኋለሁኝ። ባህላችን ቶታሊ አሁን ዲስቶርት እያደረግን ካለው ነገር ውስጥ አንደኛው የሚዲያው አጠቃቀማችን ነው። እዛ ጋር የሚጻፈው ነገር እንግዲህ ሚዲያ ብዙ ነገሮችን ለጥሩ ነገር መጠቀም እንችላለን፣ ያው ለመጥፎ መጠቀም እንችላለን። ሁለቱም ፖሲቢሊቲ አለ። ወጣቱ ግን ይሄን ነገር ኮንትሮል ካላደረገው ኤክስተርናል ነገር ኮንትሮል ሊያደርገን ይችላል። ራሳችን ኮንትሮል ማድረግ እንችላለን። ኤክስተርናል ምንለው ይሄ ሚዲያ ሊሆን ይችላል። ብዙ ነገሮች ከኛ ውጭ ያሉ ነገሮች ኮንትሮል ካደረጉን በጣም ብዙ ነገሮች፣ አንደኛ የራሳችን ህይወት ይባክናል፣ 2 ለቤተሰባችን ለሀገራችን የምንሰራው ነገር በሙሉ ይባክናል። የሰው ልጅ ያለው ተፈጥሮ ከበቂ በላይ ነው። ተፈጥሯችን በቂ ነው። አንዳንዴ ሰዎች የራሳቸውን አቅም አይረዱትም። ባለመረዳታቸው ምክንያት ምንም ነገር ልንሰራ አንችልም ብለው ያስባሉ። አንድ ነገር
ለማሳካት የግድ ትምህርት ቤት መሄድ አይጠበቅብንም። ኦሪጂናል ህጉም እንደዛ አይደለም። ለነገሩ ሰው ተፈጥሮ በቂ ነው። ቢዝነስ ለመስራት ሊሆን ይችላል። እኔ ዩኒቨርሲቲ ውስጥ ነው የምኖረው። አንድ የዩኒቨርሲቲ ጎረቤት 2 ልጆች አሉት፣ መንታ ልጆች አሉት። ዩኒቨርሲቲ ሁለቱም ውጤት ያው ብዙ ጊዜ እሱ ፕሮፌሰር ነው፣ ኦፖርቹኒቲ ስለሚኖር ጎበዝ ተማሪዎች ናቸው። ሁለቱም ዩኒቨርሲቲ ያለፉ ተመደቡ። ሁለቱም ዩኒቨርሲቲ አንገባም አሉ። አባትየው ደነገጠ። በጣም የደነገጠው እናትየው አልደነገጠችም። አባትየው ደነገጠ። አሁን እኛ የምናስበው ዩኒቨርሲቲ ውጤት አምጥተን ካልገባን ነው አይደለም። አንደኛ ውጤት መምጣት አለበት ነው። ይምጣ፣ ችግር የለውም። እነሱ አንገባም አሉ። ለምን ያልገባም ያሉ ይመስላችኋል? አሜዚንግ የሆነ ምክንያት ያላቸው። አይ እኛ በራሳችን ክሬት አድርገን የራሳችን የሆነ ቢዝነስ እንሰራ የምንፈልገው የራሳችን የሆነ አሰራር፣ ምንም ነገር ላይ ጥገኛ መሆን አንፈልግም። እኔ በእነሱ እንትን እስካሁን ድረስ በእውነት አረሳሽ ከ3 እና 4 ዓመት በፊት ነው እንደዚህ የወሰኑት። እንደዚህ መወሰን እንዴት ደስ ይላል! ወጣቱ በቃ አይ ምንም ሆነ ምን ውጤት መጣልኝ አልመጣልኝ ከዛ ጋር አይሄድም እኮ። ይሄ ፈተና የምንፈተነውና የምናገኘው ውጤት እኛ ማንነታችን አይለካውም። የሰው ልጅ የሚለካው በጣም ብዙ ፓራሜትሮች አሉት፣ በጣም ብዙ። ለዛ ነው ቅድም ያልኳችሁ እውቀታችሁን እናንተ ደረጃችሁን ብዙ ሰው አያውቀውም ምን ያህል ደረጃ ላይ እንዳለ። እነዚህ ልጆች ወሰኑ፣ በጣም ደስ አለኝ። እኔ ልጆቹን የደገፍኩት ምክንያቱም በቃ ይሄን ያህል ወሰኑ፣ 12 ያክል ሆኖ ይሄን ያህል ወሰነ ማለት የሚገርም ነገር ነው። ስለዚህ እናንተም ብዙ ነገር ቅድም ተነግሯችኋል። ትናንት አልነበርኩኝም። ማድረግ የምትችሉትን ነገር የማድረግ አቅም አላችሁ። እዛ ላይ በፍጹም አትጠራጠሩ። ትንሽ ከተጠራጠራችሁ 1% ከተጠራጠራችሁ ምንም ነገር አሰሩም። ግልጽ የሆነ ነገር ነው ይሄ። ሳይንሱም አይደግፋችሁም፣ ባህሉም አይደግፋችሁም። በዛ መልኩ ተረዱት። እንግዲህ ከዚህ ጋር በተያያዘ እንዳልኳችሁ ይሄ ሚዲያ አጠቃቀም ላይ በጣም ተጠንቀቁ። አሁን በባህል ዙሪያ ላይ ብዙ ነገር መናገር እንችላለን። ሀገር በቀል እንዳልኳችሁ ኢትዮጵያ የጥበብ ሀገር ነች፣ እሱ ችግር የለባትም። ግን ይሄንን ዳይቨርት እያደረገብን ያለ ነገር አለ። ለዛ ነው ከባህል ወረራ ወደ ባህል ኤክስፖርት ስንል እነዚህን ሁሉ ነገሮች ያጠቃልላል። እናም እዛ ላይ በጣም እኔም ፐርሰናሊ እንደዚሁ ከብዙዎች ጋር ስንትስል ብዙ ወጣቶች ልጆች እዛ ባህላችን የሚቃረን እዛ ውስጥ ያለው እንትን ባህላችን በፍጹም የሚቃረን በብዛት ሬሊ ማየት የለብንም ብለን ሁሉ እንድንወስድ የሚያደርገን ነገር ነው። እና እሱ ላይ ጥንቃቄ ያድርጉ። ኤክስተርናል የሆነ ነገር ኮንትሮል አያደርጓችሁ። ለምሳሌ ቲክቶክ የምታዩ ከሆነ ለስንት ደቂቃ ማየት እንዳለባችሁ ካላወቃችሁ ኦልሬዲ እናንተ ወጥታችኋል ከዛ ውስጥ። 5 ደቂቃ ከሆነ 5 ደቂቃ ማየትም ካለባችሁ ማለት ነው። አትዩ ብሎ መወሰን ሊያስቸግር ይችላል። 5 ደቂቃ ከሆነ 5 ደቂቃ፣ እሱም ለእናንተ እድገት የሚሆን ለሀገር እድገት የሚሆን ከሆነ ብቻ ነው እንጂ እዛ ውስጥ ያለው ጋርቤጅ 90% ላይጠቅማችሁ ይችላል። ህይወታችሁ ባከነ ማለት ነው። ቅድም እንዳልኳችሁ ፈረንጆች ያንዳንዷ ነገር በሰልፍ ይሄን ያህል ጊዜ ስለምናወጣ ብለው ሌላ ህግ ይሰራሉ። እኛ ቀኑ ሙሉ ብንሰለፍና ምንም ሴንስ የማናደርግ ከሆነ እየኖርን አይደለም ነው ነገሩ። አይባልም። እዚህ መታችሁ የሆነ ነገር አገኛለሁ ብላችሁ ደፍኔት ያስባችሁበት ካልመጣችሁ እና ዝም ብላችሁ ቁጭ ያላችሁ ከሆነ እሱም ሌላ ሎስ ነው፣ አይሆንም ይሄኛውም። ስለዚህ የምትሄዱበትን የምትሰበሰቡበትን ሁሉም ነገር ክሬዲት መስጠት ይጠበቅባቸዋል ማለት ነው። በሚዲያው በኩል በብዛት ስለማይ ነው ወጣቶቻችን ኦልሞስት ከባህል አንጻር ዳይቨርት አድርገውብናል በብዛት። ይህንን ለማስተካከል ሞክሩ። እዚህ ጋር አንድ መጨረሻ ላይ ሰጣችሁ እንትን ኤክስተርናል የሆነ ነገር ኮንትሮል አያርጋችሁ። እዛ ስድቡ አንዳንድ ጊዜ በቃ ሁሉም ነገር ዘግተን እንደ ድሮ እንኑር ብለን እንድናስብ ሁሉ ያስገድደናል በሚያሳዝን ሁኔታ። ይህ አሁን ቴክኖሎጂ በጣም እየሄደ ነው፣ ግን ምንም ማድረግ አንችልም። ግን እንዳልኳችሁ ነው፣ አቅሙ አለን። የሰው ልጅ አቅሙ በጣም ከፍተኛ ነው፣ በጣም ከፍተኛ። የሰው ልጅ በአምላኩ አምሳያ የተፈጠረ ክቡር ፍጡር እንደሆነ ታውቃላችሁ። እንደዛ ከሆነ አይ ኤክስተርናል የሆነ ነገር ይሄን ኢንፍሉዌንስ አያደርገኝም። ስድብ ሊሆን ይችላል፣ ሌላም ባህልንም በጣም ብዙ ባህል የሚሸረሽሩ ነገሮች አሉ እዛ ውስጥ። ይሄ ነገር ኢንፍሉዌንስ አያደርገኝም። ፈልገው ኦኬ ቴክኖሎጂ ነው ተወሰነ ያለሁኝ። ከዛ ውጭ ግን 10 ደቂቃ ማየት ካለብኝ 10 ደቂቃ ዘጋይቼ ሌላውን ለራሴ ጥቅም ሌሎች ነገሮች አውላለሁ ብላችሁ መወሰን ደረጃ ላይ ካልደረሳችሁ ኪሳራው እየጨመረ ነው የሚሄደው። በቃኝ ለጊዜው። ዶክተር ጌትነት ፈለቀን ከልብ እናመሰግናለን። በተለይም ሀገር በቀል እውቀቶች እንዴት እንጠቀም የሚለው ላይ ሀሳባቸውን አጋርተውናል። እንግዲህ ባህል እንደ ማህበረሰብ የምንተሳሰርበት ገመዳችን ነው። ጥበብ ደግሞ ዓለምን በእውቀት የምናይበትና ችግሮችን በፈጠራ የምንፈታበት ብርሃናችን ነው። እንደ ወጣት ደግሞ በባህሉ ሲኮራ፣ በጥበብ ሲታነጽ ለሀገሩ የሚኖረው ግብር መኖረን ብቻ ሳይሆን ምሳሌ መሆንን ጭምር ነው። ዶክተር ማናያ ደላ ደግሞ በባህልና ሳይኮሎጂ ላይ ያላቸውን ሀሳብ ያጋሩናል። እየተወያየንበት ያለነው ርዕስ ባህል ነው። ባህል፣ ጥበብ፣
እና ሌሎች ሳይኮሎጂካል የሆኑ ነገሮችን እናንሳ። መጀመሪያ ባህል ምንድን ነው? የአንድ ሰው ባህል በምንስ ይገለጻል? የአንድ ሰው ብቻ አይደለም። ከግለሰብ ጀምረን ስንሄድ ግለሰብ፣ ቤተሰብ፣ ማህበረሰብ አለ። ስለዚህ ከግለሰብ፣ ቤተሰብ፣ ማህበረሰብ፣ ህብረተሰብ እያልን በምናነሳበት ሂደት ውስጥ በተዋረድ በእያንዳንዱ እንቅስቃሴ ላይ የተለያየ መልክ ያለው መገለጫ ያለው የማንነት መታያ የሆኑ ነገሮችን እናስተውላለን። ስለዚህ ባህል ምንድን ነው ስንል የመጀመሪያው ውስጡ ማግኘት ያለብንና መያዝ ያለብን ነገር ባህል መገለጫ ነው፣ የማንነት ማሳያ ነው። በባህል ውስጥ ያሉ ነገሮች ቁሳዊና ኢቁሳዊ የሆኑ መገለጫዎች በውስጡ አሉት። እሳቢያችንን ጨምሮ አለባበሳችን፣ አመጋገባችን፣ ተግባቦትና ግንኙነታችን፣ ራሳችን ከሌሎች ጋራ የምንቀርብበትና የምናቀርብበት መንገድ፣ እነኚህ ነገሮች በሙሉ ቅድም እንዳነሳሁት በአለባበስ፣ በአመጋገብ፣ በተግባቦት፣ በግንኙነት፣ በስራ ጭምር። እንግዲህ ባህል ስንል የማህበረሰብና ህብረተሰብ ላይ ብቻ አይደለም። የስራም ባህል አለው፣ የተቋምም ባህል አለው አይደል? ኦርጋናይዜሽናል ካልቸር ሲባል ሰምታችሁ አታውቁ? እነኚህን ነገሮች አንድ ላይ እንውሰድና ከሳይኮሎጂካል ከሆኑ ነገሮች ጋራ ወይም ደግሞ የሰዎች ባህሪ፣ አስተሳሰብ እንዲሁም ስብዕና ጋራ ያለውን ተዛምዶ በተወሰነ መጠን ላንሳ። ባህል መልመድና ማላመድን የሚፈልግ እና የሚጠብቅ ነው። መልመድና ማላመድ ማለት የሌሎችን ወይም በዚህ በመልመድና ማላመድ ውስጥ ወደ ውስጥ የምናይበትና ከውጭ የሌሎችን የምናይባቸው መንገዶችም አሉ። ሙያዊ የሆነውን ጀርገን ልጠቀምና ኢሚክ ኢቲክ ይባላል በክሮስ ካልቸራል ሳይኮሎጂ። ኢሚክ ማለት ኢንሳይደር ቪው ነው። አንድ ሰው ባለበት ማህበረሰብ ውስጥ እሱነቱን ወይም እሷነቷን ከሌሎች ሰዎች አኳያ የምታይበትና የምታሳይበት መንገድ፣ መገለጫዎቹ የራስን ማወቅ፣ መገንዘብ፣ እነኚህ ነገሮች ኢሚክ ያልኳችሁ ውስጥ ወይም ኢንሳይደር ቪው ውስጥ ይገባሉ። ኢቲክ ያልኳችሁ ደግሞ አውትሳይደር ቪው ነው። ወርቃማው ህግ ምንድን ነው የሚለው? አንተ እንዲደረግብህ የማትፈልገውን ሌሎች ላይ አታድርግ። ሊጎዳንና ሊጠቅመን የሚችለውን ነገር መለየት አንድ ነገር ነው። አዛን አውትሳይደር ቪው ዩኒቨርሲቲ ውስጥ የምናደርገው ለምሳሌ ካልቸር ዴይ ሲከበር ተማሪዎች ካልቸር ዴይ ሲያከብሩ የራሳቸውን ያቀርባሉ። አለባበስ፣ ቋንቋው፣ ጭፈራና ሌሎች ነገሮች ከነ ንግግሮች፣ ምሳሌያዊ ንግግሮችም፣ ትውፊት፣ ሌሎች የተግባቦት የግንኙነት ሁኔታዎችም። ተግባቦት መልካም መረጃ መስጫ ማሳወቂያ መንገድ ነው። በተግባቦት ሂደት ውስጥ ደግሞ ምን ሊፈጠር ይችላል? በግንኙነቶች ግንኙነቱን ተግባቦትና ግጭቶች ሊኖሩት ይችላሉ። የግጭት ደግሞ ሲባል ግጭት መፍቻ። ስለዚህ እንደ ባህል አንድ ሰው ያለበትን ሁኔታ ካላወቀ በሌላው ውስጥ በቀላል የመወሰድ ነገሩ ግልጽ ነው። የራሱን የሚያውቅ ሰው ያቃል፣ ያከብራል፣ ያስከብራል። እንደተባለው ደግሞ ለሌሎች ያሳውቃል። ተጽዕኖ የመፍጠር አቅሙ ከፍ ይላል። የራሱን የማያውቅ፣ የማያከብር፣ የማያስከብር በሌሎች በቀላሉ ኢንዱስ የመደረግ ሁኔታው ከፍ ያለ ይሆናል። ስለዚህ አንድ ማወቅ፣ መልመድ፣ ማክበር መልመድ ብቻ ሳይሆን ማላመድም። ይሄ አዶፕት ማድረግ ብቻ አይደለም። አዳፕት ስናደርግ የሚጠቅመንን ኤክስትራክት አድርገን ወይም ጨምቀን ወስደን ወደ ራሳችን የማዋሃድ አቅም ይኖረናል። ምን ነገሮችን ነው ከየባህሉ ኢትዮጵያ ውስጥ ያሉ የተለያዩ የባህል ሁኔታዎችን ማወቅ ለማላመድ የተሻለ ከፍታ ላይ ለመድረስ ወደ ተሻለ ሁኔታ ውስጥ ለመሄድ የሚረዳ አቅምን ማጎልበት ይቻላል። ካላወቅንስ
ያላወቀ የሚተገብረው ደካማ ነው የሚሆነው። እውቀትን፣ ክህሎትን፣ አመለካከትን እነኚህን ነገሮች በውስጣችን ይዘን ከሌሎች ጋራ በመከባበር ቅድም እንዳልኩት አንተ ላይ ሊደረግ የማትፈልገውን ሌሎች ላይ አታድርግ ከተባለ ሊደረግብኝ የማልፈልገውን አብሮኝ ካለው ወንድሜ ወይም ከእህቴ ጋር ማድረግ የሌለብኝን ነገር አላደርግም ማለት ነው። ወይም ደግሞ እንዲደረግብኝ የማልፈልገውን አላደርግም ማለት ነው። በባህል ውስጥ አሉታዊ በሆነ መንገድ ተጽዕኖ ሊፈጥሩ የሚችሉ ነገሮች መወገድ አለባቸው። ምንድናቸው እነሱ? ቅድም አንስቻለሁ። ማወቅ አንድ ነገር ነው። ምንድነው አዎንታዊ፣ ምንድነው አሉታዊ፣ ምንድነው በጎ፣ ምንድነው ጎጂው፣ ምንድነው ጠቃሚው፣ የትኞቹ ላይ የተሻለ መስራት ይገባል። ሀገር በቀል እውቀት ሲባል ቅድም አይታችኋል ዶክተር ጌትነት ሲያነሳ ሀገር በቀል እውቀቱን እኮ ወጣቶቹ ሊወስዱ የሚችሉት ከቀደሙት ነው። የተሻለ ነገሮችን በማዋሃድና በመዋሃድ የማማማር የመልመድና የማላመድ ሁኔታዎች ካልተፈጠሩ በስተቀር በቀላሉ ለመወሰድ የተጋለጠ አይነት ወጣት ይሆናል። ማክበርና መከባበር ለዚህ ትልቅ ነገር ነው። ታላቆችን ማክበር ያላቸውን ነገሮች ለመማር ለመልመድ ይቀላልና አባቶችን በእድሜ የገፉትን የሚያደርጓቸውን ነገሮች ልንማር የምንችላቸውን ጥበብ እውቀቱን ብቻ ሳይሆን እነዚህን ነገሮች ማስኬድ በተለይ የሰዎች የመዳበር ሂደት ውስጥ የእድገት ሂደቶች ውስጥ እነዚህን ነገሮች በውል መረዳትና ያንን አክብሮ መጠቀም አገልግሎት ላይ ማዋል ነገ ደግሞ ወጣት ሆኖ አይቀርም። ወጣቱ ጎልማሳ ሲሆን አዋቂ ሲሆን ሲሸመግል ለተከታዩ ደግሞ ሊያስተላልፍ የሚችላቸው ነገሮች በእጁ ሊኖሩት ይገባል። ያ ካልሆነ መሀል ላይ ክፍተት ይፈጠራል። which እኔ የማልወደው የጄኔሬሽን ጋፕ ምናምን አይነት የሚባሉ ነገሮችን ይሄ አየር ላይ የሚያስቀር ነውና ተከታታይነት ባለው መንገድ እነዚህን ማንሳት ጥሩ ነው። ሐሳቤን ስቋጭ ግን ወይም ሐሳቤን ሳጠቃልል የሐሳቤ ማሳረፊያ የማረገው የሚከተሉትን ሐሳቦች ነው። አንደኛ ባህል ካል ማወቅ ቁሳዊም ኢቁሳዊም የሆኑ ማቴሪያል ነን ማቴሪያል መገለጫዎች ምንድናቸው? ምን አለን? ማወቅ አንድ ነገር ነው። ካወቅን ያወቅነውን ማዳበር፣ ማሳደግ፣ ማለማመድ ይፈልጋል። ማለማመድ ይፈልጋል። ስለዚህ እውቀቱን፣ ክህሎቱን፣ አመለካከቱን በተለያዩ መገለጫዎች ውስጥ ያለውን በጎ ነገሮችን የተሻለ እየዳበሩ እንዲሄዱ ማድረግ፣ አላስፈላጊና ጎጂ የሚሆኑ ነገሮችን ደግሞ እንዲጠፉ ስራዎችን መስራት። አላስፈላጊ የሆኑ የሚባሉት ለምሳሌ ሃርምፉል ትራዲሽናል ፕራክቲስስ የሚባሉትን የምታውቋቸው ናቸው። ጎጂ ነገሮች ካሉ እነኛን ጎጂ ነገሮች ጥበባዊ በሆነ መንገድ እየፈቱ መሄድ መልካም ነው የሚል መልእክት ማስተላለፍ ፈልጌ ነው። አመሰግናለሁ። በባህልና በጥበብ የታነጸ ወጣት ለተምሳሌት ሀገር በሚል ርዕስ ላይ ነው እየተወያየን ያለ ነው። ሀገር ማለት እንግዲህ ማንነት ነው፣ እሴትና ታሪክም ነው። ይህንን ማንነት ደግሞ በትከሻው ተሸክሞ ለሚቀጥለው ትውልድ የሚያሸጋግረው ትልቁ ኃይል ወጣቱ፣ እናንተ፣ እኛ ማለት ነን። ስለዚህ በዚህ ጉዳይ ላይ ደግሞ ወጣትነትና ባህል በሚለው ርዕሰ ጉዳይ ዙሪያ አቶ በረከት ቢርቢርሳ ሀሳቦቻቸውን የሚያካፍሉን ነው የሚሆነው። ወጣትነትና ባህል ላይ የሚለውን መናገር ፈልጋለሁ። በመጀመሪያ ወጣት ምንድን ነው? ለምንድን ነው ወጣት የምንለው? ለምንድን ነው ይሄ ኤጅ ግሩፕ በተለየ መልኩ በብዙ ጊዜ ለምሳሌ አዲስ አበባ ወጣቶች ማህበርን ብትወስዱ ወጣቶችን የተደራጀው ይሄ ኤጅ ግሩፕ ከሌላው ምንድን ነው ልዩ የሚያደርገው? ወጣትነት ምንድን ነው? ዴፊኔሽኑ ምንድን ነው? ባህልስ የሚለው ጋር ሁለቱ ላይ የተወሰነ ነገር መናገር ፈልጋለሁ። ወጣትነት እንደምታውቁት እንደ አዲስ አበባችንን ብንወስድ እንደ ፍሬሙንም ሰፋ ብናደርግ እንደ ሀገርም ካሉት ከህብረተሰብ ክፍል ቱ ዘ ሚኒመም ወደ 70% ወጣት ነው። ኢን ተርምስ ኦፍ ነምበር ይሄ በጣም ሂውጅ የሆነ ነምበር ነው። ትልቁ የህብረተሰብ ክፍል ነው። ኢን ተርምስ ኦፍ ኢኮኖሚክስ ደግሞ ብናይ ይሄ ፕሮዳክቲቭ ኤጅ ነው፣ አምራች ኃይል ነው። ለስራ ያልደረሱ
ህጻናቶችና ልጆችን ማብላት የሚችል ተስፋ የሆነው በጡረታ ምክንያት ሪታየር ያደረጉትንም ደግሞ ስቲል የመመገብ ኃላፊነት ያለበት የሀገሪቷ የጀርባ አጥንት የሆነ ይሄ ኤጅ ግሩፕ ነውና ስለዚህ ወጣትነት በዛ ልክ ወጣቶችም ይሄን ያህል ተጽዕኖ ፈጣሪ መሆናቸውና ይሄን ያህል ፓወርፉል ኤጅ መሆኑና ይሄን ያህል ከፍተኛ መሆኑ መረዳት ስለሚያስፈልግ ነው። ወጣትነት ስንል ምንድነው? ቅድም ብያለሁ፣ አንድ አምራች ኃይል ነው። ወጣትነት ደግሞ የማወቅ የፈጠራና የጉጉት ባህሪ የሚንጸባረቅባቸው ነገሮችን የማወቅ መላመድ፣ ኤክሰርሳይዝ የማድረግ የማልመድ የማላመድ ትክክለኛው ኤጅ ይሄ ነው። በዚህ ኤጅ ነው ማወቅ የሚጠበቅብን። በዚህ ኤጅ ነው መላመድ የሚጠበቅብን። በዚህ ኤጅ ነው ለሌሎቹ ደግሞ ማስተላለፍ የሚጠበቅብን። ስለዚህ ይሄ ትልቅ ኃላፊነት ያለበት ኃይል ነው ወጣትነት ማለት ነው። ይሄ ወርቃማ ኃይል ወይ ደግሞ ወርቃማ ግሩፕ ካልቲቬት መደረግ ያለበት ራሱን ደግሞ በዚህ ልክ የሀገር ባለቤት የሀገር የጀርባ አጥንት የሀገር ወሳኙ ኤጅ መሆኑን አውቆ በዛ ልክ ነው ወጣቱም ኤክሰርሳይዝ ማድረግ ያለበት። ከባህል ጋር ስመጣ ደግሞ ባህል ምንድን ነው ስንል በባህላችን ውስጥ ይሄ የአንድ የማህበረሰብ የጋራ መገለጫ ነው። ስለዚህ አንድ የማህበረሰብ የጋራ መገለጫ ስንል ደግሞ እነዚህ መገለጫዎች እነማን ናቸው? ቋንቋ ሊሆን ይችላል፣ እምነት ሊሆን ይችላል፣ ልማድ ሊሆን ይችላል፣ ጥበብ ሊሆን ይችላል፣ አልባሳት፣ የአመጋገብ ዘይቤ ሊሆን ይችላሉ። እነዚህ ሁሉ የአንድ ሀገር መገለጫ የሆኑት የጋራ መገለጫ የሆኑት ባህሎቻችን ናቸው። ወጣትና ባህል ስንል ደግሞ ይሄን ነው ማተሳሰር የሚጠበቅብን ማለት ነው። ይሄን የጋራ መገለጫ የሆኑትን ወጣቱ በደንብ ጠንቅቆ ማወቅ መቻል አለበት። ያወቀውን ደግሞ በደንብ ኤክሰርሳይዝ ማድረግ አደብት ማድረግ መቻል አለበት። በዛ ደግሞ መኖር መቻል አለበት። በዛ መኖር መቻል አለበት። ሌሎቹንም ደግሞ ቅድም ብለናል፣ ወጣት የሀገር ባለቤት ነው። እኛ ብዙ ጊዜ የምንለው ወጣት የሀገር ተረካቢ ነው የሚባለው። እኛ ደግሞ ወጣት ተረካቢ ሳይሆን ባለቤት ነው የምንለው። ተረካቢ የሆነ ሰንበዲ እጅ ሀገር አለች። እዛ ይሄ ወጣት ደግሞ ያ ሰንበዲ እስኪለቅ ይጠብቅና ሲለቀቅለት ይረከባል ማለት ነው በእኛ ዴፊኔሽን። እኛ ደግሞ የሚለቅልን አካል እየጠበቀን ሳይሆን እኛው ራሳችን የሀገር ባለቤት ነን። ከዚህ አንጻር ወጣት የሀገር ተረካቢ ሳይሆን የሀገር ባለቤት ነው ብለን ስለምናስብ ይህ የሀገር ባለቤት የሆነ ወጣት ደግሞ የሀገርን የጋራ መገለጫ ማወቅ መቻል አለበት። ያወቀውን ደግሞ ኤክሰርሳይዝ ማድረግ ሌሎችን የማስተማር ኃላፊነት አለበት ማለት ነው። ከዚህ አንጻር እነዚህ ባህላቶቻችንን በደንብ ፕሮቴክት የማድረግ መጠቀም፣ ለምሳሌ አሁን ቶፒካችንም ስትወስዱት ከባህል ወረራ ወደ ባህል ኤክስፖርት ነው። አሁን የወረሩን ባህላቶች አሉ ማለት ነው። እኛ የባህል ችግር ያለብን ሰዎች አይደለንም። ኢቭን የሚወሩንም ባህላቶችን እንኳን ከኛ ጋር ኮምፔርስ ብናደርጉ ከኛ ያነሱ ናቸው። የሰላምታ ዘይቤያችንን ብትወስዱ አቻ ፍቺ ያልተገኘላቸው ናቸው። በመከባበር ፈሪሃ እግዚአብሔር ያለበት ናቸው። ለምሳሌ በእንግሊዝኛ ብትወስዱ ጉድ ሞርኒንግ ነው አለ። እንዴት አደራችሁ ማለት በእኛ ጉድ ሞርኒንግ ማለት እንዴት አደራችሁ አይደለም። እንዴት አደራችሁ ስትባል እንዴት አደርክ ስትባል ደህና እግዚአብሔር ይመስገን ነው የምትለው። ነጋ ገለታ ዋቀየው ነው የምትለው። ዩ አር ታንኪንግ ዩር ጋድስ። በሰላምታ ውስጥ እግዚአብሔርን ነው የምታመሰግነው። በፈረንጆቹ ጉድ ሞርኒንግ ስትባል ጉድ ሞርኒንግ ነው የምትለው። የእኛ ፈሪሃ እግዚአብሔር ያለበት ነው። ለምሳሌ አንድ በኦሮምኛ ሰላም ሲባባሉ ሰአነምኒ ነጋ ነው የሚባለው። ነጋ ሰአነምኒ ነጋ፣ ኦላፍሬ ነጋ። ሰው ሰላም ነው፣ ሳሩ ሰላም ነው፣ ጎረቤቱ ሰላም ነው፣ ሀገሩ ሰላም ነው እየተባለ ነው ሰላምታ የምጠይቀው። ሌሎች ሰላምታ ዘይቤዎችን ከውጭ የወጡትን ብትወስደው ጉድ ሞርኒንግ ነው የሚባለው፣ ጉድ አፍተርኑን ነው የሚባለው፣ ጉድ ናይት ነው የሚባለው። በእኛ ወሰዱት። ደህና ደሩ ሲባል በሰላም ያሳድር ነው፣ ንጋት ያሳይ ነው፣ ነግቶ ነው፣ ብለሲንግ አለበት፣ ፈጣሪ ማመስገን አለበት፣ ጥሩ ምኞት አለበት። የእኛ ባህል ከሌሎቹ የተሻሉ ባህላቶች ናቸው። እነዚህም ባህላቶችን ፕሮቴክት ማድረግ መቻል አለብን። አደብት ማድረግ መቻል አለብን። በደንብ ኤክሰርሳይዝ ማድረግ መቻል አለብን። ይሄ በሌሎች መጤ ባህላቶች መወረስ ያለበት ሳይሆን በደንብ ጠብቀ ነው ልንኖርበት የሚገባ ብንኖርበት የምናተርፍበት ለሌሎች ትውልድ ብናስተምርበት የምናተርፍበትና የትም የማናገኛቸው ብርቅዬና ወርቃማ የሆኑ ባህላቶች ናቸው። አድዋ ላይ ውሰዱ። አድዋን እና ባልቻ ወጣቶች ናቸው በነገራችን ላይ በወቅቱ ያን በዓለም ታሪክ
በዓለም ታሪክ ጥቁሮች በነጭ ድፊት የተደረጉበት ወይ ደግሞ በዩሮፒያን ኮሎኒያል ኤራ ውስጥ ነጮች በጥቁር የተሸነፉበት የመጀመሪያው ታሪክ አድዋ ታሪክ ነው። አድዋን ስትወስዱ እነዛ በጣም ዌል አርምድ ናቸው። የእኛ ሰዎች የእኛ በወቅቱ የነበሩት ግን የመገናኛ ብዙሃኑ ባህላዊ ነው። የጦር መሳሪያው የተሰራ በባህላዊ መንገድ ነው። ዩሲ በባህላዊ መንገድ ባህላችን በዛ በኢንተርናል ፊሊንግ ተነሳስተን የመደጋገፉ የመሰማማቱ ባህል የመተባበሩ ባህላችንን ነው ያን እስከ አፍንጫ የታጠቀውን ወራሪ ኃይል ማሸነፍ የቻልነው ማለት ነው። ስለዚህ ባህላችን ኃይል ነው፣ መደማመጡ ኃይል ነው፣ መከባበሩ ኃይል ነው። አዲስ አበባ ውስጥ ዞር ዞር ስትሉ ብዙ ጊዜ ስታዩ ባስ ውስጥ ወጣቶች ቁጭ ብሎ ካሉ ከውጭ የሚመጣውን ታላላቅ ሰው ካዩ ተነስቶ ነው ታላላቁን የሚያስቀምጡት። ይሄ የትም የሌለ ብርቅዬ ባህላችን ነው። ታላቅን ማስቀደም፣ አቅመ ደካማን ማስቀደም፣ መስማት፣ መማር። ይህ ጄኔሬሽን በመጤ ባህል የሚወረር ሳይሆን የባህልም ችግር ያለበት ሳይሆን ያለውን ባህሉን ኤክስፖርት ማድረግ የሚገባ ኢንተርምስ ኦፍ ኢኮኖሚክስ መቀየር የሚገባ ኢንካም ጀነሬት ሊያደርግበት የሚገባ በርካታ ባህላቶች አሉ። ዛሬ በእኛ ዘመን የሚሸረሸር ሳይሆን ይሄ ባህል በእኛ ዘመን ደግሞ በደንብ ተጠናክሮ መቀጠል ያለበት ነው መሆን ያለበት። በደንብ መልመድ ያለብን ጊዜ አሁን ነው። በእኛ ዘመን ላይ ደርሶ አይደለም መሸርሸር ያለበት፣ በእኛ ዘመን ላይ ደርሶ መበረዝ የለበትም። ዋናው መልእክቴ በደንብ የሚጠናከርበት፣ በደንብ የምንረዳበት፣ በደንብ አደብት የምናደርግበት፣ በደንብ ለሌሎቹ የምናስተላልፍበት ጊዜው በእኛ ጊዜ መሆን አለበት እንጂ በእኛ ጊዜ ወጉን የማያውቅ ባህሉን የማያውቅ ትውልድ መባል የለብንም። አባቱን የማያከብር እናቱን የማያከብር መባል የለብንም። የበለጠ በስነ ምግባር የታነጸ ስነ ምግባርን የሚያውቅ በባህላችን ውስጥ እውቀት አለ። በባህላችን ውስጥ ምስጋና አለ። ቅድም እንዳልኳቸው በባህላችን ውስጥ በርካታ የመተጋገዝ የመረዳዳት ጅጊ የሚባል አለ፣ ደቦ የሚባል አለ። ታውቃላችሁ አይደል? ጉልበት የሌለው ሰው ድጋፍ የሚፈልግ ሰው በጋራ በጅጊ በደቦ እየተጋገዘን እየተደጋገፈን አንዱ የአንዱን ስራ የሚሰራበት ባህል ነው ያለን። አንዱ አንዱን የሚያግዝበት ባህል ነው ያለን። ይሄ ባህል በደንብ ካልቲቬት ተደርጎ በደንብ ፕሮቴክት ተደርጎ ለሌሎች ኤክስፖርት ማድረግ ያለብን ትውልዶች ነን እንጂ ይሄ በእኛ ጊዜ በመጤ ባህል የሚወረድ የሚባከን ባህል መሆን የለበትም። እኛም ደግሞ የዚህ ባህሉን የማያውቅ ትውልድ ባህሉን ያስወረረ ትውልድ መባል የለብንም ነው። ስለዚህ ሳጠቃልለው ሜን ፖይንቴ ይህ ትውልድ ይህ አምራች ኃይል የሀገሪቷ የጀርባ አጥንት የሆነ ትውልድ ይህ በቁጥር ከሌሎች ማህበረሰብ ክፍል ላቅ ያለ ትውልድ ይህ በትክክል ማወቅ ያለበት ትውልድ ማወቅ ያለበትን ባህሉን በደንብ አውቆ መርምሮ ጠንቅቆ አውቆ ለሌሎች የማሳወቅ ባህላችን ኤክስፖርት የማድረግ ለሌሎች የማስተማር። ለምሳሌ ባዶ ነገር ስትወስዱ ውሃም ይሁን የሆነ ባዶ ነገር ውስጥ በኢንፋክት በሳይንስ ባዶ ነገር የለም ይባላል። አትሊስት ኤር አለበት። ባዶ ጣሳ ውስጥ ውሃ ሲጨመርና ውሃ ያለ ጣሳ ውስጥ ውሃ ሲጨመር እኩል አይደለም። ባዶ ከሆነ ኢሚዲየትሊ ነው የሚወስደው። የሆነ ነገር ከውስጡ ካለ ግን ከውስጥ ያለው አትሊስት ያኛው 100% አይቀበልም፣ ሬሲስት ያደርጋል፣ የመጀመሪያውን ቦታ ይይዛል። የመጣውን ሁሉ ከመቀበል እኛ ጋር ደግሞ ሊኖረን የሚገባውን ነገር ቦታው እንዲይዝና መርምሮ የሚሆነንን ከውስጡ መርምሮ መያዝ ስለሚገባን የራሳችንን ማወቅ የራሳችንን ማስቀደም ከማንነታችን ጋር የተላመደ አብሮ ከኛ ጋር ያደገ ማንነታችን ባህላችንን ቅድሚያ እንስጥ፣ ለሌሎች እናስተምር፣ ኤክስፖርት እናድርግ፣ ወደ ኢንተርምስ ኦፍ መኒ እንቀይር። ኢንካም ጀነሬት ልናደርግበት የምንችል አልባሳቶች አሉን። ኢንካም ጀነሬት የምናደርግባቸው በርካታ ባህላቶች አሉን። እነዛን ፎር ሴክ ኦፍ ጆብ ኦፖርቹኒቲ መጠቀም እንችላለን። ስለዚህ እነዚህም በደንብ ጠንቅቀን በማወቅ ለሀገርም ለወጣትም የሚጠቅመንም በደንብ ጠንቅቀን በማወቅና ለሌሎች በማሳወቅ ለባህላችን ቅድሚያ እንስጥ፣ ለመጤ ባህል ቦታ አንስጥ።
እኛ ወጣቶች በባህል የምንወረር ሳይሆን ባህላችንን ኤክስፖርት የምናደርግ ጄኔሬሽን መሆን አለብን እላለሁ። ከልብ አመሰግናለሁ። አቶ በረከት ቢርቢርሳን ከልብ እናመሰግናለን።